ይሄን ነበር የደበቅሽ ሚስጥር አንቺ መሰሪ። ምንድነው እሱ? የእርግዝና መመርመሪያ። ምን? የማን ነው? የኑሐሚን። እኔም ሳየው ልክ እንደዚህ ነው የደነገጥኩት። ኑሐሚን ነፍሰ ጡር ናት። ምን? እህትዬ ብቻን እሱ አያባሩኝ እንጂ አባቱ ማን እንደሆነ ጭምርት አጣርቼ ነው የምደርስባት። እትዬ ብቻ እሱ አያባሩኝ። ይቺ እርጉም ሳትወድ በግዷ አሁን እጄ ላይ ወድቃለች። ይህንን ጉዷን ይዛ ነው ልጅን ስትመኘው የነበረው። ብቻ እጃችን ላይ በይ እንጂ እትዬ፣ ማለቴ ጠላትነቷ ለሁለታችንም ነው ብዬ ነው። በቃ እትዬ ወደ ስራዬ ልሄድ ትላለች ማለት ነው ኤርሚ ከመጣ በኋላ። ከዛ ኤርሚ ደግሞ በቃ እትዬ ቅድም ኑሐሚን እንዳመጣት አዘው የነበረና ልሄድ ላመጣት ብዬ ነው። የሚያስደነግጠው ነገርና የሚያስገርመው ነገር እኔ እጅ ላይ ያለ ያንተ እንደዚህ መሆን ቆይ ምን ይባላል ትለዋለች ማለት ነው። አራ እኔ ምንም አልደነገጥኩም እትዬ። ይቺ እርኩስ ግን አልገረመችህም? ማንን ነው እንደዛ የሚሉት? ኑሐሚንን ነው? ምን ነው ስለሷ ጉዳይ ሲሆን በጣም የጓጓህ ትመስላለህ። ያው የእርስዎ ጉዳይ የሆነ መስሎኝ ነው እንጂ የኑሐሚን ጉዳይ መሆኑን እንኳን አላወቅኩም። ይቅርታ ወይዘሮ ዝናሽ። ለማንኛውም ከሐዋሳ መታለች፣ ሂድና ተቀበላት። ግን እኮ አሁን የኢሚ ሹፌር አይደለሁም እርስዎ ነው ያሉት። አሁን ደግሞ እንድታመጣ ታዘዝኩህ። ምኑን ሸበላው ተወዛግበሃል እኮ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ወደ ቪዲዮ ይኸውልህ፣ ልጄ ላይ ግን በፍጹም መድረስ አይቻልም። አይደለም መድረስ መንዱም ቀና ብሎ ማየት ራሱ ልጄ ላይ አይቻልም። ኢሜል ላይ ማለት ነው። እና ከሐዋሳ ተቀብለህ ይዛሃትና ኤርፖርት ቆማለች። አንቺ ብቻ ባለሚስጥር፣ እኔ እዚህ ቤት እንግዳ አነሰኝ ያልኩ ይመስል አንቺ ሌላ እንግዳ ይዘሽብኝ መጣሽ። አሁን ከእጄ ወድቀሻል ትላታለች ማለት ነው ኤሚንን ወይዘሮ ዝናሽ። ዌልካም ቱ ቤቢ አለ ፈረንች። ምንድን ነው እየተፈጠረ ያለው ግን? የትኛው ነው ትክክል? ለማንኛውም ወረቀቱ ያስፈልገኛል። ወረቀቱን በእጄ ብይዝ ይሻለኛል። ለነገሩ ምን አገባኝ እኔ። በአሁኑ ሰዓት ኑሐሚን እርጉዝ መሆኗ ለኔ ይጠቅመኛል ትላለች ማለት ነው ወይዘሮ ዝናሽ። ኮተትና መተት ነበር የምትፈልገው፣ ይሄው ከእጇ ላይ ገባላት። ግን ዞሮ ዞሮ አላዋጣትም እንጂ። እንዴ ማነው ልብሴን እንደዚህ ያመነቃቀረው? እንዴ ወረቀቱስ? ይሄ በፍጹም አይሆንም። እንዴ ይሄ አይሆንም ትላለች ማለት ነው ወይዘሮ ማነው ኑሐሚን እየፈለገች እያለ ወይዘሮ ዝናሽ ትገባባታለች ከክላሷ ማለት ነው። ወይዘሮ ኑሐሚን የእርግዝና ወረቀትሽን መሰል የምትፈልጊው፣ ለማንኛውም ይኸውልሽ ትልና ወረቀቱን ታሳያታለች ማለት ነው። ከዛ በኋላ እንዴት አገኘሽው ትላታለች። እዚህ በሌለውበት ገብተሽ እቃዎችን የበረበርሽው አንቺ ነሽ ማለት ነው ትላታለች ማለት ነው። ቆይ አንቺ መሰሪ ነሽ? ቆይ አንቺ ግን ምን አይነት መሰሪ ልጅ ነሽ? ለካ ልጄን እንደዚህ አጠምደሽ ያሽው እስከነ ዲቃላሽ እንዲያገባሽ ነው አይደል? አረ ድምፅሽን ቀንሽ እባክሽ ዝኑ። እኔ እንኳን ይህን ነገር ካወኩ ገና 3 ቀኔ ነው። እኔም ያንቺን ሚስጥር በውስጥ ያስገብቻለሁ። ለማንኛውም ይህን ጠንቅቀሽ እንድታውቂ ነው የምፈልገው ዘልዛላዋ ኑሐሚን። ለማንኛውም ስድቡን ቆይ ትደርሽበታለሽ። አሁን እሺ ሚስጥረኝ ስላወቅሽ ምን ልታደርጊ ነው ብዬ ልተፋብሽ እና ከሰው መሀል እርቃንሽን ላቆምሽ ትላታለች ማለት ነው። እንግዲህ አሁንስ ጥሩ፣ ከእኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ሁለታችንንም እርቃናችንን እንቆማለን። የተፋሻትን ምራቅ መልሰሽ ትልሻታለሽ። ሰሚኛለሽ? የእኔ ህይወት ከተበላሸው ቆይቷል። ከዚህ በላይ ምንም ሊመጣብኝ አይችልም። ለአባዬ ብዬ ነው። አይምሰልሽ። እስካሁን ድረስ የአንቺ አባት በአንቺ ልብ ይሞላ ነበር። እንኳን የአንቺ አባት የእኔ ባልም በአንቺ ጨዋነት ልቡ ሞልቶ ነበር የሚናገረው። አሁን ከፊታቸው ላይ እርቃንሽን ስቆሚ ምን እንደሚወጥሽ በጣም ጓጉቻለሁ። በቃሽ ሂጂና ሁሉንም ነገር አፍርጥርጥረሽ ንገራቸው። የዛኔ እኔም ዳግም ስለሚባለው ልጅሽ ሁሉንም አፍጠርጥሬ እናገራለሁ። ምናልሽ? እና የእኔን ምስጢር አደባባይ ላውጥቼልሽ አውጥተሽ አንቺ የኔን ሚስጥር እኔ አንቺ ሚስጥር ሽሩሩ እንደልልሽ ነው እንደምትፈልጊው? ለካሱን ጉዳላ ያለን ምርጫ 2 ነው። ወይ ሁለታችንንም እርቃናችን ከሰው ፊት መቆም
ወይ ደግሞ ሁለታችንንም ተከባብረን ሚስጥራችን ተባብለን መኖር። ትሰሚኛለሽ? የኔ አባት የኔ ሰላም አባቴ ብቻ ነው። አባቴ ብቻ ቆሞ ሄድልኝ እንጂ ከዚህ ቤት ለሰከንድም አታየኝም። ይልቅ ለሁለታችንም የሚጠቅመን ሚስጥራችንን መደባበቅ ነው። እሺ ይቺ ልጅ ልክም ሳትሆን አትቀርም። ግን ምን ሆኜ ነው ሚስጥሬ በሚስጥሯ የተጣፋ የመሰለኝ እና ደስ ያለኝ ግን ምን ሆኜ ነው ትላለች። እኔም እኮ ከነጉዴ እርቃኔን ነው ያለሁት። ግን ምን ሆኜ ነው? ለምን ጊዜ ሆኖ ነጥቃኝ ሄደች ይቺ ሰላቢ። ሰላቢ ያላለችም ድፍረቷ በእግዚአብሔር። እና ታዲያ አንቺ ሚስጥርሽን አካብደሽ ይዘሽ የሷ ሚስጥር ለታወጪ ጦል ስትይ ወይዘሮ ዝናሽ ምን አስበሽ ነው? ተይ እንጂ የማይሆን ነገር ልሽ ታስቢያለሽ አንቺስ። ይሄ እኮ አይደረግም። በሌሊቱ 6 ሰዓት ታስጮኸኛለሽ ወይዘሮ ዝናሽ። ግፍ አይሆንብሽም? ወይዝ አቶ ላይኩን አቶ ተሰማ ቢሮ ይሄን እንዴት አየኸው? በእውነቱ በጣም ነው የሚያምረው። ግን ላንተ ይሄ ሲያንስብህ ነው። ከዚህም በላይ ይገባሃል። ለይኩን አንተ እኮ በጣም ጥሩ ሰው ነህ። አይዞህ ተሰማ፣ አንተ ብቻ ሙሉ ጤናህን አገኘ እንጂ አብረን መስራታችን አይቀርም። ይልቅ የኤደንንና የእናቲቱን ነገር ምን አሰብክበት? ተወይ ላይኩን፣ እንደዚህ አይነት ነገር አታውራብኝ። ተወይ ላይኩን፣ ተወኝ። በሽታ የሚነሳው በእነሱ ሲነሱ ነው። ተወኝ። በራሳቸው ስራ ነው እንደዚህ የሆኑት። እኔ ከኑሐሚን ውጪ ሚስትም ልጅም የለኝም። ተወይ ላይኩን፣ ተወኝ። ከሞን ተሰማ፣ በቃ እንዲያጥፍተዋል። ይቅር በላቸው በቃ እንዲያጥፍተዋል። ደሞስ ሚስትህ እንደዛ ከሰውነት ተራ ወታ አስተያየት፣ አንተስ እንዴት ደስ አለ? እኔ ደስ አላለኝም። አቶ ላይኩን ስራዋ ነው እንደዚህ ያደረጋት፣ ስነ ምግባሯ። አዎ እውነት ነው፣ ስራዋ፣ ክፋቷ፣ ተንኮሏ ነው እንደዚህ ያደረጋት። እስከ ልጇ የሰው ገንዘብና የሰው ንብረት ለመውረስ ያደረገችው ነገር ነው። ላይኩን እንደ ጓደኛም እንደ ወንድምም የማያውቅ ሰው ነህ። እባክህ የእነሱን ስም ግን አታንሳብኝ እባክህ አቶ ላይኩን። አንቺን እኮ ነው ውሄት መጥተዋል እንዴ? ለመሆኑ ስለ በቀደሙ ጉዳይ የነገርሽው ሰው አለ እንዴ? ስለምኑ ጉዳይ? ስለ ኑሐሚን ነው? አዎ። አረ ለማንም አልተናገርኩም፣ ለሱ ብቻ ነው። ግን ይሄ ሹፌር የጠረጠረ ይመስለኛል እንጂ እኔ ለማንም አላወራሁም። ግን አውሪልኝ ካሉ ግን ሰው ማይጥፋልኝ ካሉ ግን እንደፈለግኩ ዘራዋለሁ። ለማንኛውም ስለዚህ ጉዳይ ከዚህ በኋላ ለማንም እንዳትናገሪ ነግሬሻለሁ ብላ ታስጠነቅቃታለች። እሷ አትናገሪ ካሉኝ ምን አደርጋለሁ? ይኸው ከዚህ ሰዓት ጀምሮ አልሰማሁም አላየሁም። በይ ወደ ስራ ስተመለሽ። አሁን በቃ ምን ትመስላለች? ይሄማ እንጀራ አይደለም። ምን ነው ግን ሴትዮዋ ምን አስባ ነው የጠላቷን ጉዳይ ሀገር አይሙቅብኝ ፀሐይ አይሙቅብኝ ያለች? እሷ ጉድ እኮ ነው። እንዴ ልጅ ናሆም ዌልካም። ልጅ ናሆም እንግዲህ ካጎቱ ሊከርም ትንሽ ሊዝናና ሄዶ ነበረ። ከዛ ልጅ ናሆም ተመልሶ መጣና ወደ ቢሮ ቀጥታ ይገባል ማለት ነው። በጣም ድብርት ውስጥ ነው ያለው። በጣም ተደብሯል ምናምን ማለት ነው። ከዛ ዌልካም ልጅ ናሆም ዌልካም ይለዋል አቶ ላይኩን ማለት ነው። እንዴት ነህ? ለአባት ሳትናገር ብድግ ብለህ ትሄዳለህ? ምን ነው ደግሞ እንደዚህ ልክም ብለሃል? አጎትህ ከዛ ሁሉ ላሞች ቆይ ወተት አላጠጣህም እንዴ? ይለዋል ማለት ነው። አባዬ ላርፍ ነው እንጂ እኮ ወተት ልጠጣ አይደለም። በእርግጥ ያለህበት ሁኔታ ይገባኛል፣ ግን ትንሽ ቀን ነው ትረሳዋለህ። ግን ደግሞ እንደዚህ ሆነ የምታመጣው ነገር የለም። አባ ፕሊስ አንተ እንኳን ተረዳኝ እንጂ አምራንን እኮ በጣም ነበር ማፈቅራት። እንዴት ነው የሚወዱትንና የሚያፈቅሩትን ሰው በአንድ ጊዜ መርሳት የሚቻለው? ይገባኛል ልጅ። አሁን ከራሴ ጋር ተማክሬ አንድ የወሰንኩት ውሳኔ አለ። ይህን ድርጅት ላንተ ልሰጥህ ወስኛለሁ። ራይ ያገዝከኝ፣ በዛውም አሁን ካለህበት ጭንቀት ትወጣለህ። ምን ይመስልሃል ልጄ? ምን ነው ሲያዩህ ደስ ያለህ አይመስልም? ይህን ነገር እኮ ለብዙ ጊዜ ስትፈልገው ነበር። ምን ነው? በእርግጥ በዛ ሰዓት ይህን ነገር ማጓጓበት የነበረው ከአምራን ጋር አብሮ ተጋብቶ አብሮ መኖር አስብና ፈልግ ስለነበረ ነው አባዬ። አሁንስ ቢሆን ይህንን ማን ቀማህ ልጄ? ናሆም በዛ ላይ ደግሞ ወጣት ነህ። የምን ተስፋ መቁረጥ ነው? ቅር ካላለህ ኑሐሚንም አንዳንድ ነገር ስራ እየሰራች እንድታግዝ ፈልጌ ነበረ። ችግር የለውም። የምርህን ነው? አይገርምን? ትቆጣለህ ብዬ ጠብቄ ነበረ። ለምን እቆጣለሁ አባዬ? እኔ የምፈልገው እኮ እዛሽ ልጅ ጋር እኮ ጥላቸው የለብኝም። እኔ እኮ የምፈልገው አባዬ የማልፈልገውን ነገር አታድርገው ነው እንጂ ያልኩት። እኔ ጥላቸው የለብኝም፣ እኔ ጋር ብትሰራም ችግር የለብኝም ብሏል። ሲጀመር እኮ ወዷታል። ችግር የለውም። ራስህን መምራት ስለምትችል ስለምታማመንብህ ነው ይህን ግዙፍ ድርጅት ላንተ የምሰጥህ። የዲኤንኤ ውጤቱ ጠዋት ላይ ኢሜት ተደርጎልኝ ነበረ። የቱ? አምራን ያረገዘችው ልጅ። ለምንድን ነው ውጭ ላስመረምር ልክ የነበረ? ለምንድን ነው ይህን ነገር ለኔ ያልነገርከኝ?
አባዬ እነግርሃለሁ ብዬ ያኔ ደስም ስላላለኝ ነው ምናምን ይለዋል ማለት ነው። እና የሄድን ውጤቱ ምን ሆነ አባዬ? በዚህ ስሜት ውስጥ ሁኜ ባልነግርህ ደስ ይለኛል፣ ግን አባዬ ምን መሰለህ የልጅ አያት ልትሆን ነው ይለዋል ማለት ነው። ይሁን መቼም ዘር አይጠላም። ከአሁን በኋላ ግና ከቅርብም ሆነ ልጁ የሆነ ነገር እንዳይሆን እሷን እንድትከታተላት ትፈልጋለሁ። ምክንያቱም ሱስ ስላለባት በሱስ ምናምን እያደረገች ልጁን እንዳታፍነውና እንዳትጎዳው ብሎ አቶ ላይኩን ይመክረዋል ማለት ነው። አዎ አባዬ ልክ ነህ፣ ሳልወድ በግዴም ቢሆን እሷን እየደወልኩ ማግኘት ሳይኖርብኝ አይቀርም የግድ ለልጁ ሲባል ሱስም አለባት አባዬ። ያው ልክ ነህ። የሚገርምህ አባዬ ያኔ እኮ እኛ ከእናንተ ስንመጣ ብዙ ነገርና ብዙ ነገሮችን አድርገን ከሱሱ እንድትወጣ አድርገን በጣም ራሷን ጠብቃ ማለት እኮ ነው ወደ አንተ የመጣ ነው። ግን እናንተ አታውቁብንም ብለን ነበረ። አጋጣሚ ሆኖ ደግሞ አወቃችሁ። ይገርማል። ግን አባዬ ሱስ አለባት፣ ግን እናንተ እንድትወዱ ብላ ያደረገችው ነገር ነው። ይገርማል። እናንተ አወቃችሁት እንዴ? እኛ የሚጠፋን ይመስልሃል እንዴ? ምንስ ቢሆን እኮ እኛ ይሄን ነገር አይጠፋንም ይለውና ይነጋገራሉ ማለት ነው። ከዛ ይሄዳል ማለት ነው። ድርጅቱን ለሷ ይሳዘን። ኑሐሚን አንቃት፣ ልጅቷን አንቃት፣ እንደዚህ ጉሮሮዋን አንቃት። ይደርስባቸዋል ናሆምና ያላቃቸዋል። ምንድነው ችግራችሁ? ምንድነው